ተመለስ ይልሃል የሰራዊት ጌታ እግዚአብሔር አዶናይ። አንተ የቤተ ክርስቲያን ፓስተር ነው የምትሆነው፣ ድነ በእግዚአብሔር መንግስት ውስጥ ነው ማይክ። ይሄ ደግሞ በህይወትክ ላይ ይሆናል። ፓስተር አዶናይ ማለት ነው ይሆናል። ፓስተር አዶናይ ይሆናል። ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ለአንድ ቁራሪ ታደረ በዛኛው ስንከለከል ፈጣሪ ደግሞ ያኛው በር ሲዘጋ የኛውን በር ከፈተልንና መተት አስደርገህብኛል በማለት አትሌቱ ሌላኛውን አትሌት በጥይት ተኩሶ መግደሉ ነው እየተነገረ። ከመሸ በኋላ ከቤት እንዳትወጪ እሺ። የነጋ እንዳይመስላቸው የሰፈራችሁ ሰዎች። ሰላም ሰላም፣ የማዜቲ ቤተሰቦች በሙሉ እንዴት ናችሁ? ዛሬም እንደተለመደው በተለያዩ አስቂኝ አዝናኝ ሰሞነኛም በሆኑ ቪዲዮዎች ተመልሰን መጥተናል። አብረን ዘና ፈታ እንላለን። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ለመላክ ከስር የኢንስታግራም እና ቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ሰላም ያጣ የማታሳሳይ የኔ ፍቅር እቤት ማንም የለም ና ግባ ሰባቱ ማልኩ ይቢ አረጋግጥ ልብስሽ አስተካክል ቢያንስ አንተ ችግሬን አታውቅ አንተ ብርድ እንዳይመታ ደግሞ እኔ ነኝ የምመታው ፍቅር መጥቻለሁ ሌባ እንዳይገላገለው ደርሼልሻለሁ። ሄሎ ሄሎ የሌባ ሲሳይ ነው የሚሆነው። ደርሻለሁ። ብራንክ ነው። እና ተመለስክ? በዚህ መጣ መቼ ሄድኩ? ተኛ ፕራንክ ነው። ስተኛ ሎሽኑን እዚህ ጋር አድርግልኝ። ፕራንክ እንደዚህ አይነት ፕራንክ አለ እንዴ? አቤት አንፓፕቼ ነው ደግሞ ፕራንክ ማረጋት ነው። ለካፕሎች ለመጀንጀን ፒክአፕ ላይ እንደምትፈልጉ ሰዎች ትንሽ እንደው እንትን ኮናችሁ ያነበበው የሚያምር ነገር ማየት ጾም ቢሆን ኖሮ አንተን አየሁ ብዬ ንስሐ ገባ ነበር። የማለ ማጊሶ ጋር ልትጪ ነው እናቴ? እኔ ማንጣጣው ከመሸ በኋላ ከቤት እንዳትወጪ እሺ። የነጋ እንዳይመስላቸው የሰፈራችሁ ሰዎች። ታበሪያለሽ ነው ብራችሁ ቤት አድርጊሽ ጆሮሽ እንዳያምሽ ሰው እስከሚያስከብ። እሺ ይዋርጋል አንተ ወሬ ማጣፈጫ ነኝ እንዴ? ምንድነው አንቺ ልጅ ያወራው ምትዩ? እና ቀስ ብላ አውራ። አዩ እኔ ፍቅር ሱስ ሆነሽብኛል። አንቺን ያገኘሁለት ህይወት ሰምሮልኛል። አሁን የግሌ ነሽ ማን ይነካብኛል? አትራቂኝ ከጎኔ ሳጣሽ ይከፋኛል። በለው ሙከከ ነው የምትለው። ወይኔ ፍስስ ያልኩት ነው ጻውን ለምን ይብሳ እና ይሄንን ያያችሁ ሲንግል ብቻ ለማስመጥ ደፋ ቀና እያላችሁ ቆንጆ ፒክአፕ ላይ ስለሚሆን ይችን ተገብሯት። ያው እንደ ሀሳብ ሙከከ ነው የምትለው እንደ ሀሳብ
እንደዚህ አይነት አናስገባም ሰርገኛ ያየው አይመስልኝም። ተገፈታትሮ ወዳድቀው ምናምን አይቻለሁ። በር ተገንጥሎ ከባድ በጣም ከባድ። ኦሬዲ ልጅቷ ተዘጋጅታለች። ሽማግሌ ተልኮ ተሰርታለች። ሰርግ ተደግሷል። ከዚህ እሺ አናስገባም ብላችሁት ምንድነው? አይ ነው ባህል እኮ ነው፣ ግን በመጠኑ ቢሆን ተገለጠለ እኮ። ያሳዝናል፣ በጣም ያሳዝናል። ሆቴል ሬስቶራንት ለምን እንደዚህ አይነት መታጠቢያ ደረስኩ አላውቅም። ከብዱ ነው እንዴ እዝ ማለት አርጎት ነው የሚሄደው እኮ። በተለይ ለሴት በጣም ከባድ ነው። ምን ፈልጋችሁ ነው ማለት ምንድነው? የግድያ ሙከራ ነው ምንድነው? አንሻው ግን ለምን አባ ለሚመጣው ትውልድ ምን ታስተላልፋል? እንዳይመጡ እኔም ብትጠየቅ ከቻላችሁ አትምጡ። እኛ ራሱ ብንችል ወደ እናንተ ብንመጣ የተሻለ ነው። ከዛ ከእናንተ ጋር ቀጣይ ትውልድ ባው ትውልድ አይሆንም። ቀጣይ ከዛሬ ምናልባት 30 ዓመት በኋላ ምናምን እንደ አዲስ ብንመጣ እንጂ በኢየሱስ አሁን ባለው ሁኔታ እንኳን ሌላ ሰው ለመቀበል እኛ ራሱ ምን አተን ተቀላችሁ የት ነው እና ለማለም እንዳልሞት የአበሻ ኮመን ባህሪዎች ፓርት 5 የመጀመሪያው የሃይማኖት ቻናል 1 እና 2 ቁጥር ላይ ማድረግ የሚያዘልቀን ነው። ትገባለህ፣ ቻናሎቹን ሰርች ታረጋለህ ድርድር ከ1 እስከ 5። ሁለተኛው ደግሞ የማይጠቅም የምንለው ዕቃ የለም። አሁን ይሄ ከቻፕ ዕቃ ነው አይደለ? ወፍ አይደለም፣ የሻይ ቅጠል ዕቃ ነው። የሚገርም የኦቾሎኒ ዕቃ አይተህ ውስጡ ጨው ሊሆን ይችላል ያለው። ሶስተኛ ደግሞ የሆነ ክፍያ ትራንስፈር ተደርጎልን ማየት እንፈልጋለን፣ ግን ሲያሳዩን ደግሞ ይደብረናል። የሆነ ዕቃ ስገዛ አካውንት ይነግርሃል ምናምን ሞላ አድርገህ ከከፈልክ በኋላ ስታሳየው ማየት ፈልጓል፣ ግን ስላሳየው ገግመ ደግሞ ስላሳየው ይደብረዋል። እንተማመን ኢነርጂ ይሰጣል። በተለይ ራይድ ላይ ምናምን ስከፍል እንደዚህ ነገር በጣም ኮመን ነው። አራተኛው ዝናብ ከዘነበ ሁሉም ኤሌክትሮኒክስ መዘጋት አለበት። ቲቪ በለው፣ ስልክ በለው፣ ላፕቶፕ በለው መዘጋት አለበት። ለምን የልብስ ማሽን ለምን ስቶቭ አይሆንም? መብረቅ ይስባል፣ ዝጋው ትባላለህ፣ ዝግት። እዚህ ጋር ግን እኛም ባንዘጋው ዞሮ ኤሌክትሪክ ኃይል ይዘጋዋል። ዝናብ ጠብ አለ ማለት እኮ መብራት የለም። ባንዘጋው የለም። ይሄ ብቻ ከዘውጪ አንድና ሁለት የኦርቶዶክስ ነው። ከዛ በኋላ ነው ኢቢኤስ ምናምን እያለቀጣዩት የሚጣልቃ አትርፉ የለም። አብሶ እኔ እንደውም እጥላለሁ ይመስለኛል ከእናቴ በተሻለ። ግን ሁሉም ነገር ይጠቅማል እኮ ነው ትለውና የሁላችንም ያበሻ ኮመን ባህሪ ነው ማለት ነው። ሰውና መብቻ ብርጀራ አለሽ ወይ? እሺ ማዛ ጎረቤቶቼን ቡና ጠርቼ በ11ኛው ሰዓት ቀጣ። እኔ ልጆት እያለሁ 3 ደቂቃ ይስጡኝ። ዛሬማ ያሟታል፣ ሳያሙ አያድሩም። የዛሬ ልጆች እኮ የሆነች ነገር ነካ አድርጋችሁ ዋጋችሁ አይቀመስም። ስንት ትላለህ? እንደሳስቡት ችሎታዬን ታለንቴን አይተው ይከፍሉኛል። ምን መሰሉት? እኔ ብዙ ጊዜ እንደዚህ አይነት ስሰራ ፓኬጅ ጨምራለሁ። ፓኬጅ አለኝ። ምን ማለት መሰሉት? ይሄ ማሽን ተሰርቶ ከዛ በኋላ አፍልተው የሚጠጡት ቡና ነገር አለሞትን ነው የሚቀየረው። ሀሜቶት ይቀየራል። ይሄ እንደ ድሮ ያቀንጭራት ያገባይ ሴት ልጇ ትፍታ ወንድ ልጇ ተንጀልግጎ ይቀር ይድፋት ባሏ ይማቅጠባት ማለት ይቀርና ዘመናዊ ሀሜት ሆነ። የስልጣኔ ሀሜት ይበርግላት ያርግላት ይሳካላቸው ወንድ ልጇ ይመረቂያ በቃ እንደዚህ አይነት ሀሜት ዋጋ 800 በደና ጊዜ 1000 ብር የገዛሁት ነቃ 800 ስትል ማለት ነው። ማለት ያው እንትን ይጨምራል። 50 ብር ይበቃል። 50 ብር ይበቃል። 50 ብር ማዘር ቀልድ ነው ያዙት። እኔ እኮ እድሜያችሁ ሲገፋ የዋጋ ግሽበት ማይገባችሁ ነገር ምን ማለት ነው? ለስራ እኮ ቀልድ ስንት ባለሙያ ያለ እጄን ስሙ ያሰሩ እጄን ስሙ ሚኒ እቺ ታኮን ይቻለው ጊዜ እንደዛ ቀንጨራ መቶ ይበቃል። እባክህ ቀልደኛ ነው። በዚህ ኑሮ 800 ኢምፖርት ኤክስፖርት ነው ስራዬ ብለህ ግን ስትገኝ
ወይ ለተሸገረ ሰው እኮ ተሸክሜ እኮ የታሉ አሁን ነበሩ ይገርምሻል ነበሩ አሁን አልዋሽም እንዴ እቺ በቃ ነፊ ነኝ ብለሽ አብረሽኝ ተወኝ ነበር አበጣሪ ነኝ ሸክሻኪ ነኝ ብለሽ አብረሽኝ ተወኝ ነበር ያው ስራ እኮ ክቡር ነው ውሸት ግን አልወድም እናማ የኔ እናንተ ነገር እዚህ ጋር ያበቃል አይሆንም ማረ እንዴ ግማሽ ኪሎ በቆሎ አይገባም ኮፍጮ ፍቅርሽ ወዴ ነፍቶኝ ተባልኩልሽ ቦርጮ እኮ ቀን በቀን አስቤዛ ይዞ የሚገባ እንደኔ አይነት ባለ የትም አታገኝም እኔ እኮ ከስራ ገብቼ ልብሴን ሳውልቅ ብቻ ተቀበለሽ ብታራግፊው 17 አምባሻ ተጋግሪያለሽ ፈጣሪን ካልፈራሽ ደግሞ ማለት ነው አብሲቱላ ትጥያለሽ ሊጣብኩተሽ እያልኩሽ እኮ ነው አየች አይሆንም ግን ያልተገነዘብሽው ነገር አለ ተይ እድሜ ልክሽን ማኛ ስትጋግሪ መኖር አትፈልጊም ነው ይኸውልሽ ህይወትሽን እኮ አስቤዛ በአስቤዛ እኮ ነው ማድረግ ይኸውልሽ አንቺ መሄድ መግዛት ሳይጠበቅብሽ እኔ ራሴ ገዝቼ ፈጭቼ ተሸክሜ አምጥቼ ላኑርሽ እያልኩሽ እኮ ነው እኔ ብፈልግም አይሆንም ለምን ውሸታም ነህ ማኛ ነው ብለ ጀሶብ ታመጣስ ማረቆ ነው ብለ ሸክላ ታመጣስ ነቄ እኮ ነሽ አንቺ እስቲ በተይ ሁሉንም ተይውና እሺ ብለሽ አንድ ልጁ ለጅሊ ከዛ በበቆሎ ገንፎ ለራስሽ እያልኩኝ ይኸውልሽ እንደ አተርክክ መቼም አናክም እኔና አንቺ እንደ ምስር ህይወትሽን አቀለዋለሁ የተለቀመ ህይወት መሮር አትፈልጊም ነው እንዴ በቃ አልፈልግም አንተ ፈጪ አሁንም ፈጪ አንቺ ግን ዘንጭ እያልኩሽ የዘንጋዶ አባት የቦሎቄው ጌታ ማንም አልጠበቀም ባንቺ እንደምረታ እኮ እባክሽ እኔ እያለሁ ልብሽን ማንም እንደ በሶ ቆሎ አይዝጋ ነው እያልኩሽ ነው አትጂ ይያ ደበበ ለገሰ ሙለት ፈረሱ እንደው በርበሬ አስፈጭቶ ጅጅጋ ገብቷል ተሸክመው እሺ ወሬው ሁሉ ወፍጮ ቤት እኮ ነው አልወጣም ገና ነው ስራ ከቦሮ ግን ወሬው ቢስተካከል እንጂ ፍቅርን ብገልጽለት ቦሎቄ ማረቆ ብናን ቀሚስ ልበስ መቼስ ታውቃላችሁ ጀኒና አዶናይ እንደተለያዩ አይደል የባለፈው እንትን ላይ አሳይቻቸዋለሁ ቪዲዮ ላይ እና አንድ ነብይ በእነሱ ዙሪያ የተናገረው ታሰማችሁ አዶናይና ጃኒ ሲጋቡ አይቻለሁ አይ ቲንክ አሁን ተለያይተዋል መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው ስለዚህ 4 ልጅ ነው የምትወልዱት እግዚአብሔር ለአገልግሎት ይፈልጋል ማንን ነው የሚፈልገው አዶናይ እሺ አሁን ልጅቷን ትቷታል ራሷን ሱሳይድ ለማድረግ እንዲስ ሚዲያ ላይ አይመስልም ግን ጠላት እንደዛ አስቦ እየሰራ ነው ያለውና ተመለስ ይላል የሥራው ጌታ እግዚአብሔር አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው ድነ በእግዚአብሔር መንግስት ውስጥ ነው ማይ ይሄ ደግሞ በህይወትክ ላይ ይሆናል ፓስተር አዶናይ ማለት ነው ይሆናል ፓስተር አዶናይ ይሆን አትናደድ አልተናደድኩም አንተም ልክ እንደዚህ ተጠርተክ እኮ ነው የመጣው ይጠራል ሰው አይጠራም አይደለም ግን ግራ ገብቶኛል ሴዶና ጆን ጂጂሱ ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ ሴዶ እባክህ ተው ይሄ ጫወታ ይቅርብ ትሰበራለህ ሲሰበር ሊትራሊ ሲሰበር ነው ያየሁት እግሩ ነው ወገቡ ነው የተሰበረ ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው በቃ ሴዶ አሁን ኮንዶም ታይላንድ ሄዶ በጣም የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም ጆኒ ያሸንፈው ሰውነቱም ያስመሰግናል እኮ ይበላ ይመስላል ሰውነት በጭቀትም እኮ ይወፍራል ይሄ ራሱ እኮ ያወፍራል አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው ኤንጀሊክ ነምበርና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ እንግሊዝ በመሃል ደርሶ አልመጣም ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል እንግሊዝ መቼ ሄደ የተቀቡት ይመስለኛል የተቀቡትን የሚነካ የቀቡት ላይ አስተያየት የሚሰጥ ጌታ አነሳለሁ ብሎኛል የሚል ማስፈራሪያ የሚመስል ነገር ተናገር ሰምቻለሁ አንድን ሰው የምን ስትጠላው አሁን ሳይክ ስፖርትም ትሰራለህ እንዴት ነው የምታደርገው ሲንገረኝ ያሳየኝ ያው ታነሳውላ እንዴት ነው የምትመታው ምትህን እስቲ ያሳየኝ በደንብ አድርገህ ትመታዋለህ በኃይል እንጂ በኃይል ትመታለህ በኃይል ትመታለህ እስቲ አሁን እጄን ይው እጅግ ላይ ቀባት ነው የተቀቡ ሰዎችን ስንነካ የምንነካው ሰዎቹን ሳይሆን የምንነካው የቀባቸውን ነው እኔ ይቅርታ በርግጥ ከምን ሃይማኖት ጋር እንዳታያይዙት እሺ ስለዚህ አሁን ስለመተው ቀባቱ ነው ኤኒዌይስ ፓስተር ይሆናል አዶናይ እንግዲህ እንዳሉት ነው ተጠርቷል ብለዋል አናቅም ግን ጀኒና አዶናይ እኮ ተለያይተዋል ማለት ከዚህ በኋላ አብረው ተመልሰው ነው 4 ልጅ የሚወልዱት ይመስለኝ ለምን እንደማይመስለኝ ስሙት በዛሬው ቀን ስለ
ስለኔና ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ። ያው ታውቃላችሁ እኔ ዝምታ እንደምመርጥ፣ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኒዓለም ተናገር ሲለኝ እናገራለሁ። መድኃኒዓለም ማን ነው? ውስጤ ላይ ያለው ሹክ የሚለኝ የሚነግረኝ የሚያማክረኝ ይህ ትክክል ነው የሚለኝ ትክክል አይደለም የሚለኝ ማለት ነው። ብዙዎቻችሁ የማታውቁት ነገር ምንድነው? እኔና ጃኒ በጣም ምቹር አድርገናል። በጣም ባይምሯችን በቃ ከብዙ እነዚህ ኮሜንት ላይ ከምታዩዋቸው ኮሜንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው የምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል እንደዚህ አይነት ውሳኔ ለመወሰን። ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እንግዲህ እንደሰማችሁት ነው። በስነ ስርዓት ተነጋግረን በቃ ተለያይተናል አይደለም እንግዲህ በመለያየት ሰይጣን ካልሆነ በስተቀር ማንም የሚደግፍ የለም። መለያየትን ግን ደግሞ ካልሆነ ደግሞ ግዴታ ተካሶ ተጨቃጭቆ ተጣልቶ ተቀያይሞ ምናምን መሆን የለበትም። እንደማይሰራ ካወቀ ተነጋግሮ በቃ አይቀጥልም። ስለዚህ አንተም በመንገድ እኔም በመንገድ የእሷንም ጊዜ ሳያበላሽ ሳይቀጥል የእሱንም ጊዜ ሳያበላሽ ሳይቀጥል በስነ ስርዓት በጊዜ የመሰለ የለም። እንግዲህ በጣም ነው የምታምሩ ካፕል ናችሁ። ግን ካልሆነ ምንም ማድረግ አይቻልም። ህይወት ይቀጥላል። እና ሌላው በሴዶና ፓስተሩ ሰምታችሁታል። ሴዶ ይሰበራል ብሏል እና የውድድር ቀኑ ይፋ ሆኗል። እሺ ትልቅ ማስተካከያ ስለ ውድድሩ ቀን ነሐሴ 2 ነበር ያለን የነበረው። ነሐሴ 2 ደግሞ ፍልሰታ ስለሆነ የጾም ጊዜ ስለሆነ ወደ ሐምሌ 25 አዘዋውረነዋል ማለት ነው። ኖርማሊ ሐምሌ 25 ብለን ነበር ያሰብነው፣ በስህተት እንደሆነ እንድታቁልን ነው። ይሄው ነው ሰው ውድድሩ ቀን የሚሆነው ሐምሌ 25 በአድዋ ሙዚየም የአድዋ ፋይት ናይት። ያው ግን ሌላ ደግሞ አዲስ አዘጋጆች መጥተዋል። ሁለቱም ፋይቶች በአንድ ቀን ሆነ። ይሄ አጋጣሚ ነው ወይስ ታስቦበት ነው? ታዲያ ሰውም የትኛው ጋር እንግባ ብሎ ግራ ተጋብቷል ማለት ነው። ይሄኛው ውድድር
ምንም አይነት ድራማ የሌለበት ከቢዝነስ አንጻር የማይታይ ከሀገር ግንባታና ከአትሌቶች ተጠቃሚ የሚሆኑበትና ባንዲራ የሚያውለበልቡ ወጣቶች የሚፈሩበት ከባለፈው ፋይት እንዳየነው ራሱን ደረጃውን ያላማከለ ኪሎቸውን ያላማከለ በመሆኑ በ45 ሰከንዶች ባልሞላ ጊዜ ውስጥ ይሄ ነገር እንዲፈጠር ሆኗል። በጣም ፈልገዋለሁ። እግዚአብሔር ይመስገን። በዛኛው ስንከለከል ፈጣሪ ደግሞ ያኛው በር ሲዘጋ የኛውን በር ከፈተልንና እግዚአብሔር ይመስገን። እንደሰማችሁት ነው እንግዲህ ከባለፈው ፋይት በጣም በብዙ አሻሽለን ነው የምናቀርበው ብለዋል ኢትዮ ፋይት ናይት እና ደግሞ ያው ቀኑም በነሐሴ 23 እንደሚሆን ነበረ ትላንትና ያሳወቁት። ታቸውም ሰምታችኋል። ከነሐሴ 2 ወደ ነሐሴ 23 እንዳዛወሩት ያው በተመሳሳይ ቀን ማለት ነው ሁለቱም ፋይት የሚደረገው። እንግዲህ ደስ ይላል። ያው ስፖርት ኮምፒቲሽን መኖሩ የሚደብር ነገር አይደለም እውነቱን ለመናገር። ግን እኔ ትንሽ ምንድነው ቅር ያለኝ በተመሳሳይ ቀን መሆኑ ፕላስ ደግሞ ያው አኮረፉ የተባሉ ሰዎችን ነው በአጠቃላይ የያዙት ማለት ነው። ያው እዚህ ጋርም እንግዲህ እንደምትመለከቱት እና እኔ በዚህ ጉዳይ ምን እላለሁ መሰላችሁ ያው ሁለቱም ጽንፍ ሳይሆኑ እዚህ ጋር ያኮረፉና እዛ ጋር ያኮረፉን ሰዎች የግዴታ ማለት ሳይጠበቅብን ፋይቱን ማድረግ የስፖርቱን ኢንቫይሮንመንት መፍጠር እንችል ነበረ ብዬ አስባለሁ። በዛ ላይም ደግሞ ተመሳሳይ ቀን መሆኑ እንዳልኳችሁ ትንሽ ብሎኛል። ኤኒዌይስ እናንተ የትኛው ጋር ነው የምትገቡት? እኔ ራሴ በጣም ኮንፊውዝ ጌች ያለው እንግዲህ ሐምሌ 23 ነው አድዋ፣ እነሱ ደግሞ ነሐሴ ነው ያሉት። ስለዚህ ኦልሞስት የአንድ ወር ልዩነት አለው። ያ ምናምን ቀን የተለያየ ቀን ከሆነ ኖርማል፣ በአንድ ቀን ከሆነ ግን ይደብራል። ማየት ነው ብቻ ሁሉን። እሺ ሴዱ ለሱ ሰርጽ ነው እሺ እንትን እያለ ያለው የሆነ ነገሩ ይሰበራል ብሏል ፓስተሩ። አይመስለኝም። በጣም የሚገርም ውጤቱ እንዳሰብነው ላይሆን ሁላ ይችላል። በጣም ነው የተዘጋጀ ያለው ለአንድ ቁራር ይታረድ ለአንድ ቁራር ይታረድ ይሄ ለሱ አይደለም ብሏል። ቁራር ነው። በተቃራኒው ግን ጆኒ ከዜዶ ጋር ያለብኝን ፋይት በማሸነፌ ምክንያት ኩሪፍቱ ሴሌብሬት እያረኩ እንደሆነ መቼስ ታውቃላችሁ። እንዳያችሁት ፈታ እያለ ነው ጆንና ያሰጋል። የዜዶ አያያዝ ገና ካሁኑ እንደዚህ እንትን ካለ የሚያሰጋን ይመስለኛል። አሪፍ ውጤት እናያለን ብዬ አስባለሁ። አሪፍ ውጤት ሳይሆን አሪፍ ጨዋታ፣ ማንም ያሸንፍ ማንም ግን አሪፍ የሆነ ጨዋታ እናያለን። ህዝቡ ማየት የሚፈልገውን አይነት ማለት ነው። ናይስ መተት አስደርገህብኛል በማለት አትሌቱ ሌላኛውን አትሌት በጥይት ተኩሶ መግደሉ ነው እየተነገረ የሚገኘው። በትናንትናው ዕለት እጅግ በጣም አሰቃቂና ዘግናኝ የተባለ ግድያ በአትሌቶቹ መካከል እንደተደረገ መረጃዎችን እየተመለከትን እንገኛለን። የምትመለከቱት አትሌት የይስ ይባላል፣ እንዲሁም ደግሞ ገዳዩም አትሌት ደረሰ ይባላል። ሁለቱም አትሌቶች በሰንዳፋ ለረጅም ጊዜ ልምምዳቸውን ሲያደርጉ የቆዩ ቢሆንም አትሌት ደረሰ ለረጅም ጊዜ ማለት ነው በአትሌት የይስ ላይ ቂም በቀል ወይም ደግሞ መተት አስደርገህብኛል በማለት ማለት ነው ለረጅም ጊዜ የቆየ ጸብና ጭቅጭቅ እንደነበራቸው መረጃዎች ይገኛሉ። ነገር ግን ይህንን አለመግባባት ለመፍታት በሽማግሌዎች እርቅ የተፈጸመ ወይም ደግሞ እርቅ እንዲያደርጉ ጥረት የተደረገ ቢሆንም እንኳን በፍጹም ሳይሳካ ቀርቶ አትሌቶቹ በልምምድ ላይ በነበሩበት ሰዓት አትሌት ደረሰ የተባለው የምትመለከቱትን ይይስ የተባለውን አትሌትም እንግዲህ ጥይት አውጥቶ ተኩሶ እንደገደለው ነው በአካባቢው ላይ የነበሩ ነዋሪዎች የተናገሩ የሚገኙት። ይህን ወንጀል ከፈጸመ በኋላ ሮጦ ለማመለጥ የሞከረ ቢሆንም በአካባቢው ላይ በነበሩ ገበሬዎች የተለያዩ ተኩስ ልውውጦች ተደርገው ወንጀሉን የፈጸመው አትሌት ከነመሳሪያው እጅ ከፍንጅ ተይዞ ለፖሊስ እንደተሰጠና ቤተሰብ በህግ ጥላ ስር እንደሚገኝ ነው እየተነገረ የሚገኘው። በትናንትናው ዕለትም አትሌት የይስ በመኬ ማርያም ስርዓተ ቀብሩ እንደተፈጸመም ተነግሯል። እጅግ በጣም አሳዛኝና ዘግናኝ ነው ለመላው የአትሌቲክስ እንዲሁም ደግሞ ለኢትዮጵያ ሕዝብ እጅግ በጣም አሳዛኝ የሆነ ዜና ሆኖ አልፏል። የረጅም ጊዜ ግን እንግዲህ ለዚህ አብቅቷቸዋል። የዛሬ ቪዲዮአችን ይሄ የሚመስል ነበር። ለሳቃችሁ ዘነፈታ እንዳላችሁ ተስፋ አደርጋለሁ። እንደዚህ የሚያስቁ የሚያዝናኑ ሰሞንኛ የሆኑ ቪዲዮዎችን በቲክቶክ እና ኢንስታግራም አካውንቴ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ